ደግሞ ሰክራ ስለነበር እኔ መኝታ ቤት ቆልፌባት ነበር የወጣሁት። ግን ማን ሊገላት እንደሞከረ አላውቅም። አዎ እሱ ብቻ ነው የሚሆነው። ይሄን ቤት በደንብ አጥንቶታል። አንተም አትረባ። ምንድን ያደረከው? አይ ታይ ዙፋን፣ አሁን እንኳን ድራማሽን አቁሚ። ቆይ ቁልፉ እጅሽ ላይ ሆኖ ካንቺ ሌላ ማመቶ እንደዚህ ያደርገኛል? እኔ ምን አውቃለሁኝ? እኔ ምንም አላረኳትም እኮ። ሰርጋችሁ ከሚረበሽ ብዬ ሰክራ መታ እዚህ ውስጥ አስገባዋትኝ። ቁልፉን ቆልፌ ይዤው ነበር፣ ግን ማን ተቀብሎኝ እንደዚህ እንዳደረጋት አላውቅም። ምንድነው ያደረከው እያልኩ። ዙፋን መጀመሪያ ተረጋጊ። ሁለተኛ ነገር ስለምታወሪው ነገር እኔ ምንም ማውቀው ነገር የለም። ዙፋን በፍጹም እኔ የማንንም ነፍስ ላጠፋ አልችልም። ትዝታ ንቂ። ኖቲ አሁን እንዴት ነሽ? አሁን በጣም ደህና ነኝ። ስላልጨናነኩ በጣም ይቅርታ። እባክሽ እንደዚህ አትበይ። እኔ በአንቺ ጉዳይ መቼም ቢሆን አልሰለችም፣ አይደክመኝም። አንቺ ብቻ ደህና እንድትሆኝ ነው የምፈልገው። እኔ ጥሩ እድል የለኝም፣ እድለ ቢስ ነኝ። እሺ ምኞቴ፣ ሁለተኛ እንደዚህ እንዳትዪ። ሁለተኛ እኔ እኮ ባልሽ ነኝ። ስለዚህ ማንኛውም ኃላፊነት የኔ ነው። በቃ እረፍት አድርጊ። ወድሻለሁ። ዙፋኔ አንቺ እኮ ጠንካራ ልጅ ነሽ፣ ማልቀስ የለብሽ። ይልቁንም በዚህ ሰዓት አንቺ ከምኞትና ከበረከት ጎን ነው መሆን ያለብሽ። እሺ ዶክተር፣ አይዞሽ። ዶክተር መጣ? ምንድነው የሆነችው ዶክተር? ሚስቴ ምንድነው የሆነችብኝ? በረከት ጠንካራ እንድትሆን ነው የምፈልገው። ችግር የለውም ዶክተር። እሺ አሁን ምንድነው ማድረግ ያለብን? ምኞት ያጋጠማት ችግር ወደ ልቧ ወደሚወስዱ ስሮች በመጥበባቸው ምክንያት ያው ግንኙነት በምታደርጉበት ወቅት ልቧ ኦክሲጅን ሲያጥረው አንጃይና የተባለ ህመም ይፈጠራል። ያ ደግሞ የደረት መጭመቅ ህመም ያመጣል። ምን ዶክተር? ይሄ ደግሞ ምንድነው? እሺ ቀጣዩ መፍትሄው ምንድነው? እሺ ይሄ ችግር በሰርጀሪ ሙሉ በሙሉ ይድናል። አንጂኦፕላስቲ በተባለ የቀዶ ጥገና እና የጠበቡ ስሮችን በትንሽ መረብ በመወጠር እንከፍተዋለን። ይህም የደም ዝውውሯን ወደ ነበረበት ይመልሰዋል ማለት ነው። በጣም ጥሩ ዶክተር። ግን አሁኑኑ እንድትታከም ነው የምፈልገው። አስቀድመ ልታውቀው የሚገባ ነገር አለ። ይህ ህክምና በጣም ከፍተኛ የገንዘብ ወጪ የሚጠይቅ ነው። የህክምና መሳሪያዎችና የባለሙያዎች ዝግጅት ሰፊ በመሆኑ ከወዲሁ በገንዘብ በኩል መዘጋጀት ያስፈልጋል።
በተጨማሪም እንደ ማንኛውም የልብ ሰርጀሪ መጠነኛ የሆኑ ሪስኮች ይኖሩታል። ለምሳሌ የደም መፍሰስ ወይም የደም መርጋት ሊያጋጥም ይችላል። ወይኔ ዶክተር ምንም ችግር የለውም። ስለ ገንዘብ አታስብ። እኔ ከየትም ጉድጓድም ገብቼ ያመጣለሁ። ግን ሪስኩ ምን ያህል? ሪስኩን ፈርተን ሰርጀሪውን ሳናደርግ ብንቀር የሚመጣው አደጋና ከፍተኛ የልብ መድከም ስጋት እጅግ የላቀ ነው የሚሆነው። ስለዚህ ለህይወቷ ስንል ይሄንን ምርጫ ማድረግ አለብን። ዶክተር ይህ ነገር ግን በጣም ያስፈራል። አይዞ በረከት፣ በሚቻለኝ ሁሉ ከጎናችሁ ነኝ። አሁን የፔሽንት ሰዓት ስላለብኝ ልሂድ። ግን በረከት በጣም ጠንካራ መሆን አለብህ። ዙፋኔ አበርቺው፣ እሺ ብለሽ አታልቅሽ። እሺ ዶክተር፣ አመሰግናለሁ። ደህና ዋሉ። እሺ አሁን ምንድን ነው የምናደርገው? ወንድሜ በቃ ይዞ ተረጋጋ። እኔ በምችለው በኩል ሁሌም ከጎን ለመሆን እሞክራለሁ። ሁሌም ካንተ ጎን አለሁ። ምኞት መዳን አለባት። የግድ መዳን አለባት። አንቺ ትስታ 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 ወንድሜ ትስታ 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 ምንድን ነው ያልሽው? አረቡ ምንድን ነው የተፈጠረው? ወንድሜ ትስታ ትስታ ምን እንደሆነች አላውቅም። ወንድሜ ምን ልናህ ነው? ምንም አላረኳትም እኔ። ምንድን ነው የተፈጠረው? እሺ አሁን ምንድን ነው የምናደርገው? ትስታ ትስታ ዙፋን እሺ ምን ልናደርግ ነው? እኔ ምን አውቃለሁኝ? እኔ ምንም አላረኳትም እኮ። ሰርጋችሁ ከሚረበሽ ብዬ ሳክራ መታ እዚህ ውስጥ አስገባዋትኝ። ቁልፉን ቆልፌ ይዤው ነበር፣ ግን ማን ተቀብሎኝ እንደዚህ እንዳደረጋት አላውቅም። እሺ በቃ አንቺ ተረጋጊ፣ አምንሻለሁ። መጀመሪያ ግን በህይወት መኖሯን እናረጋግጥ። በህይወት አለች። በፍጥነት ወደ ሆስፒታል መውሰድ አለብን። አይ ሆስፒታል ከወሰድናት ፖሊስ እዚህ ነገር ውስጥ መግባቱ አይቀርም። እኛም ችግር ውስጥ እንገባለን። እንዴ እና ሆስፒታል ሳንወስዳት እዚሁ ዝም ብላ ትሙት ነው የምትሉት? አይ እኛ እናከማታለን። በመጀመሪያ መድኃኒት ውጣ ነው የሚሆነው፣ እሱን እናስወጣላታለን። ቤኪ ማታጠቢያ ይዘራ። እሺ እርግጠኛ ነሽ ምኞት? አዎ ድሮ ዶክተር መሆን ፈልግ ስለነበረ አንዳንድ ነገሮችን አይ ነበረ። እሱን ያላቅም ነበረ ምኞት። ሻው ምንድነው የሚሻለን? ምን እናርግ በእናትሽ? አዎ ልክ ነሽ። ለማንም አሮች አላውቅም። ትስታ ትሰሚኛለሽ? እንዴት ነሽ ትስታ? እየሰማሽኝ ነው? ትስታ እባክሽን ትስታ ሰሚን። ትስታ 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 እንዴ ምኞት እያመመሽ ነው እንዴ? ደህና ነኝ። ትስታ
ትስታ አዳምጪኝ። ትስታ ይሰማሻል የምለው? ወይኔ አምላኬ። ትስታ አዳምጪኝ። እየሰማሽን ከሆነ በእናትሽ ትዝታ ንቂ። ትስታ ያው ምንድን ነው የምናደርገው? ትስታ ተመርዘሽ ነውና መድኃኒቱ ግዴታ ተሰምነሽ መውጣት አለበት። አንቺ ደግሞ አግዥንሽ። ትስታ ንቂ። ትስታ ወይኔ ቲቲ ተዋረድሽ። አልተዋረድሽም ትዝታ፣ እንደዛ በይ። ምኞታ እንዲያዣት። አይዞሽ ትዝታ፣ አይዞሽ ትዝታ። መቼም ቢሆን አልተዋቸውም። ህይወታቸውን ሲኦል ነው የማደርገው። ወይኔ ፊትሻ እንደ ተራ ነገር አመታዚው ወርውራኝ ትሂድ። ወይኔ ቤኪ የስራ ሊስት። ወይኔ እኔ እሰራላችኋለሁ ሲጀምር። ጉድ የዙፋን ፍቅረኛ እዚህ ምን ታደርጋለህ? ምን ታደርጋለህ አንተ እዚህ? አፍሽን አትክፈች፣ ተረጋጊ። ወይኔ ቲቲሻ፣ ሁሉም ሰው እየመጣ እኔን ያስፈራራኛል። ልንገርህ ስማኝ፣ ማንንም ነው የማልሰማው። ዝንት የሆንኩለት ቤኪ እንኳን ያቺን መናጢ ድሀ ሰራተኛ አግብቷል። ወይኔ ቲቲሻ፣ መጫወቻ ሆንኩኝ። እና መበቀል አትፈልጊም? አሁንማ አለቀልኝ እኮ እኔ ያለቀልኝ ሰው እኮ ነኝ። ወይኔ ቲቲ፣ አሁን መንቀረው ነው ከቤት የሚያስወጡኝ። ምን ተስፋ አለኝና ነው የምበቀለው? ይኸውልሽ እዚህ ቤት እንድትቆይ እንድትታመኝ የሚያደርግ ጥሩ መፍትሄና ዘዴ አለኝ እኔ። ምን አይነት ሀሳብ? እኔ የምልሽን ነገር ብቻ ታደርጊያለሽ፣ ከዛ ሁሉም ነገር ይስተካከላል። ይኸውልሽ ይህን መድኃኒት ወስደዋለሽ። ወይኔ በቲቲ ሞት አንተ ያማል ልገለኝ ነው? እባክሽ አትዘላብጪኝ። አሁን ይኸውልሽ ሁሉንም ነገር አንድ ባንድ አስረዳሻለሁ፣ ግን ይህንን መድኃኒት ዛሬውኑ ነው መውሰድ ያለብሽ። ይኸውልሽ ትዝታ፣ ንቂ። እየሰማሽ ነው? ሰማሽኝ አይደል? ይኸውልሽ ምን መሰለሽ ማድረግ ያለብሽ፣ ሁሉንም ነገር እንዳልነበር አድርጌ ምስቅልቅል ነው የማደርገው። በጣም ነው የምጠላህ በረከት፣ በጣም እጠላሃለሁ። እያንዳንዱ ለሰራችሁት ዋጋውን አስከፍላችኋለሁ። እጠላችኋለሁ! የኔ ፍቅር ምንድን ነው የተፈጠረው? አሁን ተረጋጋ። ሁሉም ነገር ተስተካክሏል። እውነት ትዝታ ደህና ነች? አዎ ደህና ነች። ዙፋኗን እያጣጠበቻት ነው። ወይኔ ተመስገን። በጣም ፈርቼ ነበር የኔ ፍቅር። እውነቴን ነው፣ መጥፎ ነገር እንዳይፈጠር በጣም ፈርቼ ነበር። አይዞህ በቃ ዛሬ ቁጭ በል ቁጭ በል። አይዞህ በቃ አሁን ሁሉም ነገር ተስተካክሏል። አንተ ብቻ ተረጋጋ። ቆይ ይሄንን ነገር ማን ሊያደርግ ይችላል?
አላውቅም። እኔም ሀሳብ የሆነብኝ እኮ እሱ ነው። ቆይ ትዝታ ምናልባት ራሷን ለማጥፋት ሞክራ ይሆን እንዴ? አይ አይመስለኝም። ቆይ እንዴት ራሷን ልታጠፋ ትችላለች? ራሷን ልታጠፋ ትችላለች ብለህ ታስባለህ? ምን አውቃለሁ፣ ግራ ቢገባኝ እኮ ነው። አዎ ይህንን ነገር ግን እንደ ቀልድ ማየት የለብንም። ልክ ነሽ የኔ ፍቅር፣ ይሄ ነገር ቀላል አይደለም። የኔ ፍቅር በሰርግሽ ላይ ጫጉላ እንደመውሰድ ይህንን ነገር እንድታሳለፊ ስላደረጉሽ በጣም ይቅርታ። የኔ ውድ ባል፣ እንደዚህ እንድትለኝ አልፈልግም። አሁን እኮ ተጋብተናል። ደስታ ደስታዬ፣ ሀዘን ሀዘኔ፣ አንተም እንደዛው ነው መሆን ያለበት። ስለዚህ ይህን ያህል እንድትጨነቅ አልፈልግም። በጣም አፈቅርሻለሁ። አንቺ ሚስቴ እንድትሆኝ መጠየቄ ትክክለኛ ውሳኔ ነው። እኔም በጣም አፈቅርሃለሁ። ነይ ውስጥ ልግባ። ምኞቴ እባክሽን አትሂጂ። ፈጣሪ ወይ ደግሞ ተመስገን ትላለች። አንቺ አለሽ ታስገድኝ ሞክርሽው እንዴ? እንዴት ነው የምታስቢው ትዝታ? እንዴት ነው እኔን አስገድልሽ የምችለው? እንደዛ ባይሆን ነው ክፍልሽ ለማረፍ ብገባ ልገደል የነበረው። ቆይ እኔ የምለው ግን ሊገልሽ የነበረውን ሰው አይተሽዋል? ኧረ እኔ አላየሁትም። ፊቱ ላይ ጭንብል አድርጎ ነበር፣ በደንብ አልታየኝም። በዛ ነው። አይ ዙፋን፣ እኔ ዛሬ ሞቼ ነበር። እኔ ሰው የለኝም። ደግሞ አንቺ አፍነሽኝ ስታበቂ መኝት ያለሽ። ዙፋን ግን የምትይው ታውቁሻል። የታነኩበት አንገቴ እኮ እስካሁን እየለበለበኝ ነው። ቆይ ዙፋን እኔ ምን አደረግኩኝ? ሰርግ ላይ ብመጣ ይሄን በሞትና በህይወት ውስጥ ይጥለኛል? አይ ፈጣሪ ወይ፣ አይ የኔ ነገር። አረ በፈጣሪ ሴትዮ በእናትሽ ናለካውሽ እንዴ? አዎ እርግጥ ነው ልክ ነሽ። እኔና አንቺ ተጣልተናል። ግን በሰዓቱ ማን እዚህ ክፍል መጥቶ እንደመረዘሽ አላውቅም። ደግሞ የሆነ ሳለ መጥቻ ይችሻለሁ። ደህና ነበርሽ? አይ ታይ ዙፋን፣ አሁን እንኳን ድራማሽን አቁሚ። ቆይ ቁልፉ እጅሽ ላይ ሆኖ ካንቺ ሌላ ማመቶ እንደዚህ ያደርገኛል? እኔ ሲፈጥረኝ ምስኪን ነኝ። ምን ነው ይሄናል? ምን ነው ብርቱካን ባደረገችው ነገር እኔ የምቀጣው? እኔ ምን አደረግኩኝ? ቆይ አንቺ እንዴት እንደዚህ አይነት ጭካኔ ትሰሪያለሽ? ደግሞ እኔ እንዳንቺ ብሆን አሁን በፖሊስ ነበር ማስቀፈድድሽ። ችግር የለውም በቃ እኔ አይደለሁም ብዬ ለማስረዳት ሞከርኩኝ አይደለ? ግን ሊገባሽ አልቻለም። ስለዚህ ለፖሊስ ይናገራል፣ የምታረጊውን ታረጋለሽ ማለት ነው። ማትረባ ቆይ እንደዚህ ተጎድቼ ትንሽ እንኳን ደንገጥ አትልም? ፈጣሪ ሆይ ቆይ ማና አባቷን ተማምና እንደዚህ የልቤ ልብ የተሰማት? እኔ ትቼ አይደለም እዚህ ቤት ያለ ሴት ጋር ጥርግ አድርጌ ካላባረርኩኝ። ፈጣሪ ሆይ ሰው ለሰው አይደነግጥ። አይ ለቀታም ያለው ስልኬ ደግሞ የት ይሆን? የት ነበር ያደረኩት? አይ ቲቲ እህቴ ትዝታ እንዴት ናት? ደህና ናት። ወደ ቀድሞ ምላሷ ተመልሳለች። ተመስገን ነው። ተመስገን ተመስገን። እሷ መትረፏ ለእኔ ትልቅ እፎይታ ነው። ትክክል ነው ወንድሜ።
ግን ቆይ እዚህ ቤት ውስጥ የማናውቀው ሰው ገብቶ ነበር ማለት ነው? ማለቴ ማን ይሄንን ነገር ሊያደርግ ይችላል? ቆይ ትዝታ ምንም ያለች ነገር የለም እንዴ? ማለቴ ገዳዩን አይተዋለች ብዬ እኮ። እሷ ፊቱን አላየችውም፣ ተሸፍኖ ነበር ምናምን ስትል ነበር። እንደዛ ከሆነ ዙፋኔ ለእኛ ትልቅ አደጋ ነው የሚሆነው። በዛ ላይ ደግሞ ምኞት አሁን ታማለች። እንደዚህ አይነት ነገር ውስጥ መጨነቅ የለባትም። አዎ ልክ ነህ። እኔ የሚያስጨንቀኝ ነገር እሱ ነው። ክሩቤል፣ አዎ እሱ ብቻ ነው የሚሆነው። ይህን ቤት በደንብ አጥንቶታል። አረ ወንድሜ፣ ኪሩቤል እኮ የምታውቀው ሰው ነው እንዴ! እንዴት እንደዛ ያደርጋል ብለህ ታስባለህ? እርግጠኛ ነኝ ዙፋኔ፣ እሱ ልጅ በጣም ያወዛገበኛል ዙፋኔ። አንዴ ጥሩ አንዴ መጥፎ የሆነ ይመስለኛል። ደግሞ ለአንቺ ብዬ ነው የተቀበልኩት፣ እሱ እንዳትረሽ። በቃ ግቢና እረፍት አድርጊ፣ በኋላ እናወራለን። ምን እያሰብኩ ነው? ምንድን ነው እሱ? እናቴ አይ ምንም አይደለም። ትንሽ እዚህ ጋር ምንም አልሆንኩም ማለት ምን ማለት ነው? ከዚህ በላይ ቆይ መድኃኒቱን ላምጣልሽ። የምልህን ነገር እሺ ብለህ አድርግልኝ። ምንድን ነው እሱ? ቤኪ እባክህ እምቢ እንዳትለኝ። የምነግርህ ነገር አለ እና በቃ እንደምታየው ጫጉላችንን በስራ ማሳለፍ አልቻልንም። እኔ ከዚህ በኋላ በሽተኛ ነኝ። እባክህ በቃ ሌላ ሰው አግባ። ምን ምኞት? የምታወሪው ነገር ታውቂዋለሽ? አዎ አውቃለሁ ቤኪ፣ እኔንም ተረዳኝ። እድልን ልሰካቦ አልፈልግም። ኢልሳ ጥሩ ሰው ናት። ቆይ ምን ለማለት እየፈለግሽ ነው? እኔ ሚስት ልሆን አልችልም። በቃ እሷን አግባት። በቃሽ። በቃሽ ምኞት፣ ሁለተኛ እንደዚህ እንድትይኝ አልፈልግም።
አንተ ማትረባ ምንድን ነው ያደረከው? ምንድን ነው ዙፋን? ምን ሆነሻል? ዝም በል በእናትህ። ምንድን ነው ያደረከው ንገረኝ። ተረጋጊ እንጂ። ምንድን ነው ያደረኩት? ምን አደረኩ ነው? የሰርጉ ቀን ምንድን ነው ያደረከው? ምን አደረኩ? አሁን እውነቱን እየጠየኩ ነው ኪሩቤል። ምንድን ነው ያደረከው እያልኩ ነው። ዙፋን መጀመሪያ ተረጋጊ። ሁለተኛ ነገር ስለምታወሪው ነገር እኔ ምንም የማውቀው ነገር የለም። እሺ በቃ ቶ ዙፋን ምን ሆነሻል? ነይ እስኪ ቁጭ ነይ እስኪ ቁጭ አረፍ። ማን ነው? አምጣልኝ እስኪ። ምንድን ነው? ቆይ እንዲህ እስክትሆኚ ድረስ ያሳሰበሽ ነገር ምንድን ነው? ትናንትና ትዝታ ላይ አደጋ ደርሶባት ነበረ። ምን? የምን አደጋ? ቆይ ግን አንቺ ደህና ነሽ? ምንድን ነው የተፈጠረው ነገር? እኔ ምንም አላውቅም። በረከት ግን አንተን ብቻ ነው እየጠረጠረ ያለ። ቁልፉ ከእጄ ላይ ጠፍቶ ነበር። ትዝታ ደግሞ ሰክራ ስለነበር እኔ መኝታ ቤት ቆልፌባት ነበር የወጣሁት። ግን ማን ሊገላት እንደሞከረ አላውቅም። ዙፋን በፍጹም እኔ የማንንም ነፍስ ላጠፋ አልችልም። እኔ ለአንቺ ስለሞትልሻለሁ እንጂ እኔ የማንም ሰው ህይወት አላጠፋም። ዙፋን በዛ ላይ ታውቂያለሽ፣ እኔ ማንም ሰው የለኝም። እሺ አንቺ ካላመንሽኝ ማን ሊያምነኝ ይችላል? ዙፋን እኔ አንቺ ማታምኝ ከሆነ ራሴንም ባጠፋ ምንም የሚቆጨኝ አይደለም። ይቅርታ በጣም ኪሩዬ፣ ማለቴ ስለጮኩብኝ ይቅርታ። እኔም እኮ ስለጨነቀኝ ነው። ማለት በአሁኑ ሰዓት እኔ ማንን ማመን አለማመን እንዳለብኝ እራሱ አላውቅም። በጣም ስለፈራው ነው። ዙፋን ተረጋጊ። አልቅሽ፣ ማልቀስሽን ቀጥይ። በእያንዳንዷ ደቂቃ የምታለቅሽውን ለቅሶ ሰጥሻለሁ። ዶክተር ኤልሳ እንዴት ናት? እውነቱን ለመናገር ኤልሳ ጥሩ ሁኔታ ላይ አይደለችም። በረከት ምን ሆነች? አመማት እንዴ? እንደሱ እንኳን አይደለም፣ ትጨነቃለች። በዛ ላይ ከእናቷ ጋርም ጥሩ አይደለም ያለን። ይልቅ ምኞቴ እንዴት ናት? እኔ እንጃ ዶክተር፣ በጣም ፈርቻለሁ። አይዞ በረከት፣ ጠንከር በል። ሕክምናው እንዴት ልትወጣው አሰብክ? አማራጭ አይጠፋም ዶክተር። ለምኞት ስለ ራሴንም ቢሆን እሰጣለሁ። አይዞ በረከቴ፣ በምችለው ነገር ሁሉ ከጎንህ ነኝ። ዶክተር ያንተን ነገር ከቃላት በላይ ነው። ምን ልልህ እንደምችል አላውቅም። ምን ልትለኝ እንደምትችል ምኞት ሲሻላ ትነግርሃለህ። ይልቅ የሚጠጣ ነገር ልዘዝ። አይ ችግር የለውም። በቃ ምንም ወክ የለኝም። ይኸው ከሆነ እየታመምኩኝ ነው። ገና በረከትን ከማግባቴ ሸክም ሊሆንኩበት። ለእሱ ደስታ ሳይ ከህይወቱ ማውጣት አለብኝ። አዎ ለእሱ ሸክም ከመሆን
ቀስ ብዬ ከሱ የት ማውጣት አለብኝ። ከዚህ በላይ እሱ የሸክም መሆን አልፈልግም። ከዚህ በላይ እሱ ላይ ሀዘን መሆን አልፈልግም። በእኔ ምክንያት እሱ በሀዘን እንዲኖር አልፈልግም። እኔ ደስተኛ ህይወት ለመኖር በቃ አልተፈቀደልኝም። ደስተኛ ሆኖ ለመኖር አልተፈቀደልኝም። እንዴት ነሽ? በቃ አንቺ አታስቢሽ። እኔ መርማሪውን ደውዬ አዲስ መረጃ ካለ እጠይቀዋለሁ። ደግሞ ይሄን ያደረገውን ሰውዬ ሳላገኝ አልተውም። አንቺ ላይ ሳይሆን እኔም ቤተሰብ መምጣት እንዳይፈልግ በጣም ግልጽ ነው። አረ ቤኪ፣ እኔ በሰዓት ስለአንተ ብቻ ነው የማስበው። ማለቴ መርማሪ ምናምን እኮ አያስፈልግም። እንደዛ ማድረግ ለአንተ ጊዜክንም ገንዘብክንም እንደሚጨርስብህ ወጪ ነው የሚሆንብህ። በዛ ላይ ደግሞ እኮ እኔ ሰውየውን አላየሁትም፣ ጭንብል አድርጎ ነበረ። መርማሪውን ቢሆን አያገኘውም። ቤኪኝ ሁሉ ዝም ብለን ብንተው ነው የሚሻለው። ትርፍ እኮ ድካም ነው። አረ እንደው ስለ ውጩ ነገር አታስቢ፣ እኔ ጨርሰዋለሁ። ዋናው ነገር እዚህ ቤት በሰላም መኖርሽ ነው አይደል? ሌላው ደግሞ ምኞትን ከዚህ በኋላ ማርሳች ብዙ አትጫኝት። በቃ ረፍታለሁ። ፈጣሪ ወይ ሁሉ ጊዜ ምኞት ምኞት ምኞት። ወይ ሴትዮ ስሜት ነው የማልሰማ። አይ ኪሩቤል የስራህን ይስጥ። ምን ውስጥ ነው ያስገባኝ? አሁን በእርግጠኝነት ምርመራ ቢጀምር ሰውየው መጀመሪያ የሚያስረው እኔን ነው። ፈጣሪ ወይ ምንድን ነው የማደርገው? ኪሩቤል እንተው። አይ ቲቲ መጨረሻሽ እዚሁ ነው። አሁን ኪሩቤል ጋር መደወል አለብኝ። አይ ምንድን ነው ትዝታ? እኔ እኮ ይኸውልሽ ጓደኛሽ አይደለሁም። 10 ጊዜ እየደወልሽ የምትጨቀጭቂኝ ምን ፈልገሽ ነው? ፈጣሪ ወይ ስማ አንተ ኪሩቤል፣ እኔ ቲቲ ቤኪን ማግባት እንጂ እስር ቤት መግባት አይደለም ፈልገው። ስማ አሁን በረከት ጉዳዩን ለፖሊስ አሳልፎ ሰጥቷል። የምታደርገውን ነገር አድርግ። እኔ እስር ቤት መግባት አልፈልግም። ተረጋጊ ትዝታ ተረጋጊ። በረከት እኔን በቀላሉ የሚያጠፋኝ ሊመስሉ አይገባም። ምክንያቱም እኔ በቀላሉ መጠፋ ሰው አይደለሁም። በዛ ላይ ደግሞ ዙፋን በጣም ታምነኛለች። ያ ደግሞ ለእኔ በጣም ትልቅ አጋጣሚ ነው። ይኸውልሽ አሁን የመጨረሻውን ካርታ የምንመዝበት ሰዓት ላይ ደርሰናል። ዙፋንን ተጠቅሜ ያንን በረከት ለአንዴና ለመጨረሻ ጊዜ አውድመዋለሁ፣ አጠፋዋለሁ። ቆይ አንተ ምን ልታደርግ አስበህ ነው? ይኸውልህ ቤኪን የግሌ ማድረግ ነው የምፈልገው። በፍጹም እሱን ልጎዳ እንዳታስብ። ችግር የለውም። አንቺ ብቻ የተሰጠሽን ድራማ በአግባቡ ስሪ። ሌላውን ጉዳይ ለኔ ተይው። ደግሞ 10 እየደወልሽ አትጨቃጨቂ። ምን እቺ ፈጣሪ ሆይ ምን ሊያመጣ ነው ሰውዬ? ብቻ ቤኪን የሚጎዳ አንድ ነገር አስቦ እንዳይሆን አንላቀቅም። አይ ቲቲ መጨረሻሽ ይሁን። በረከት የዛ የተረገመ አባታችሁ ስራ አንተን ካላጠፋው እንቅልፍ ማይወስድ።
ቤኪ ተነስታለ እንዴ? እኔማ እኮ ረፍዶብሃል እንጂ ልቀሰቅስ ነበር የመጣሁት። ቆየሁ ከተነሳ። እኔ የምለው ወይ የሚያግዝሽ ሰው ልቅጠርልሽ እንዴ? ምኞት እስከዚህ ሰዓት መስራት የለብሽ። ደግሞ ዶክተር ያሉን ሰምተሻል። ማረፍ አለብሽ። እሱስ ልክ ነህ። በቃ አንተ አትጨነቅ። ለመሆኑ መሬት ወስድሻል? አዎ ወስጃለሁ። በቃ እኔ ቆንጆ ራስ እሰራልሻለሁ። አንቺ ረፍት አድርጊሽ። ምኞት ለምትወዱ ሰው መስዋዕት መክፈል ምንም ማለት አይደለም። ቤኪን እንደዚሁ እየየሹ ዝም ልትይ አይገባም። መስዋዕት መክፈልሽ ምንም ማለት አይደለም።